ሀብ የብሩኬ ወንድም ፍፄን አስጠነቀቀው። አንተ ከሃዲ አሳፋሪ ነህ! እንዴት የወንድሜን ህይወት ታመሰቃቅላለህ? አንተ የሚያምነህ የቅርብ ጓደኛው አይደለህም ወይ? የምለቅ መስሎሃል አለው ሀብ ቆርጦ ተነስቷል። በፍፄ ላይ እርምጃ ሊወስድበት ነው። ብሩኬ ግን ችግር የለውም በቃ የራሳችሁ ጉዳይ ብሎ ነበር። ግን ወንድሜ በዝልክና እሷን በማታውቀው ጉዳይ አንተ እድሉን ካገኘሁ ልጠቀምበት ብለህ የሰራችሁትን ቪዲዮ በመካድ ያንን ሀሳብ ደግሞ አንተ የኔን ወንድም ለመጉዳት አስበሃል። እሷም እንደዚያው ሴት ደግሞ በጣም ነው ሀብ የተናገረው። ፍፄ ያንን የአመጣውን ሀሳብና ሀይሚን በማፍቀሩ ቤተሰብ በጣም አዝኗል። የብሩኬም እናት የልጄ ህይወት ሁልጊዜ ፈተና እየገጠመው ነው፣ ምንድን ነው ነገሩ ሊገባኝ አልቻለም አሉ ሙሼ። በጣም ተጨነቁ። ጋሽም እኔ ሁልጊዜ በወንዱም ልጅ በሴቷም ምን አይነት ነገር እንደሆነ እኔ አልገባኝም አለ። ግን ሀብ ደግሞ እናንተ ምንም የሚያስጨንቃችሁ ጉዳይ የለም፣ እኔ ለሱ አላንስም፣ ዋጋውን ነው የምሰጠው። ይሄ አሰዳቢ ያለ በጣም ተናደደ። ሀብ ደግሞ ቆርጦ ተነስቶ በፍፄ ላይ ከባድ እርምጃ ሊወስድበት ነው። ፍፄ እንግዲህ ያው ፍቅሩ ታልወጣለት ፍቅር ይዞት እንዴት ተዛች ልጅ ወይም ከሀይሚ ሊርቅ ይችላል? በጥፊ ብሎት በእርግጫ የዚያችን ልጅ የሚያፈቅራትን ልጅ ሊርቃት አይችልም። ፍቅር በራሱ ሰዓት ካለቀቀው በስተቀር ወይም የፍቅር መድኃኒት ነው ብለው የሚያርቅ ነገር ሰጠት ቃል ያለቁት ሊርቅ ይችላል እንጂ ፍቅር ሙጥጥ ወይንም የሆነ ምንድን ነው የሚያደርገው? ምን መሰላችሁ? ወይኔ እስኪ አፍቅሮ የሚያውቅ እንግዲህ እናንተው ታውቁታላችሁ። ትክክለኛው ፍቅር ፍፄ ይዞታል። በቃ አልፈልግም፣ እኔ ከሀይሚ መለየት አልፈልግም። እኔ ነፍስ የምትኖረው ሀይሚ ካለች ነው። በቃ እኔ እሷ ጀግና ነኝ አለ። የሀይሚ ጀግና ነኝ፣ ጀግናዋ እኔ ነኝ በቃ አለ። በቃ ቆርጧል ማለት ነው። ሀብ ደግሞ አስጠንቅቆት ከወንድሙም እንዲሁም ከሀይሚ አጠገብህ እንዳይደርስ ከባድ እርምጃ ከደረሰ ከባድ እርምጃ እንደሚወስድበት እና ለህይወቱ እንደሚያሰገው ነው እንግዲህ ሀብ የተናገረው። እና ፍፄ ይቅርብህ እባክህ፣ ፍፄ በሰላም ብትኖርላችሁ ለቤተሰቦች ይሻላል እና ፍፄ ቢቀርብ ጥሩ ነው ማለት ነው። ብሩኬ በጣም ነው የተናደደው። ሀይሜም እሷም ራሱ ፍፄ ላይ ያሰበችው ነገር አለ። ምክንያቱም እሷ አትፈልግም የሚቀርበኝ ነው ብላ ነው ያንን ሀሳብ ነግረው ፕራንክ ለማድረግ ያሰቡት እንጂ ግን ደግሞ የፍፄ ሀሳብ በአንድ አልጋ ላይ ቁጭ ብለን ሀሳቡን አንጥተ ነው እንዴት ሀሳቤ ይቀየራል? አጠገቤ ተቀምጣ ብዙ ነገር ህልሜን አልሜው ያን ያሰብኩትን ህልሜን በአንድ ሩም ባልጋ ላይ ሀሳቤ መጥቶልኝ እንዴት ነው ያንን ነገር ነው ውሸትም ማደርገው እያለ ነው እንግዲህ ፍፄ። ፈጣሪ ሆነ ነፍስህን እንግዲህ ፈጣሪ ጠብቅን። ሀብ ቆርጦ ተነስቷል። እኔ እንጂ ሀብ በጣም እልኸኛ ይመስላል ሲያዩት ራሱ ወንዳ ወንድ ነው፣ ወንዳ ወንድ ነገር ማለት ነው። ስለዚህ ፍፄ ሳያጋጭ ፍፄ ሌላ ነገር ሳይፈጠር ብትርቅ ይሻላል ብለናልኛ ማለት ነው። ብሩኬ እንኳን ከባድ እርምጃ ወይም በእሱ ላይ ከማዘን በስተቀር በሱ ላይ የሆነ ክፉ ነገር ለመፈጸም አልፈለገም። እንግዲህ የሀብ ወንዳ ወንድ ታውቃላችሁ፣ ወንድ ማለት ወንድ ያ ሁሉም ወንድ ነው፣ ግን አላደል የተግባር የሆነ ደረቱ ሰፋ በቁመቱ ዘለል ያለ የሚቧሰቅ ነገር ይመስላል ሀብ ማለት ነው። እና በጣም ፍፄን ከያዛት በቃ ፍፄ ፀጉሩ ራሱ ያመቸው እና ፍፄ በፈጠረ ይቅር አልፈልግም በቃ የኔ ቅር የእናንተ ፍቅር ይቀጥልልኝ ብለህ ይቅርታ እግራቸው ላይ ድፍት ብለህ ሀይሚና ብሩኬ ላይ ሁለቱ ሰላም እንዲወርድ አድርግ ማለት ነው። ለነፍስህ እንግዲህ ፈጣሪ ጠብቅልህ። ሀብ ቆርጦ ተነስቶብሃል። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰብስክራይብ እያደረጋችሁ ቻናሉን አበረታቱት። እንዲሁም ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ የፍፄ ጉዳይ እንደቀጠለ ነው።
ባፈቀራት ልጅ በሀይሚ ፍቅር እሱ በጣም እየተጎዳ ነው። የብሩኬ ወንድሜ ሙሽራው ብሩኬና ሙሽሪት ሀይሚ ሁለቱ ሊጋቡ እያለ እንዴት ነው ሁለቱ የሚፋቀሩ ሰዎች ለትዳር እየተዘጋጁ ሰዎች እንዴት አይነት ነገር የምታመጣው? እናንተ ጅል ነህ፣ በጣም ጅል ነህ አሉ። ጀጀል ሀሳብ ነው ይሄ። አእምሮ ንጹህና መልካም ሰው የሆነ ይህንን ሀሳብ አያስብም። እንዴት ብታስበው ነው እንዲህ አይነት ፍቅር? ያንተ ፍቅር ደግሞ ምን አይነት ፍቅር ነው? ይሄ ፍቅር ሳይሆን እብደት ነው። በቃ እብደት ነውና አብደሃል። ስለዚህ አብደሃል፣ ወደ ራስህ ተመለስ። አንተ ምክርም ያስፈልግሃል እያሉት ነው። ምክንያቱም ትክክል አይደለም። ያፈቀረው የማይፈቀር ሰው ስለሆነ ሀይሚ የማትገኝ ናት። የማትገኝን ሰው ሙጭጭ ብሎ ወድሻለሁ ማለት ራስን ማጣት ነው። እና ፍፄ አእምሮ መረጋጋት አለበት፣ መመከር አለበት። ምንድን የስነ ልቦና መካሪዎች ፕሊስ እንትናና ግዙት ፍፄን ማለት ነው። እና ፍፄ ምክር ያስፈልገዋል፣ መመከር ያስፈልገዋል። ያዘው ፍቅር ትክክለኛው ፍቅር አይደለም። እኔ ምን አይነቱ ፍቅር እንደያዘው አላውቅም። ማለት የማይሆን ሰው፣ ለሱ የማይገባን ሰው ማፍቀር ነው። ስለዚህ ፍፄ ከሀብ ጥፊ ከሀብ ሁሉ ነገር ያውጣ። ማለት ሀብ ቆርጧል። ሀብ ወንድ ልጅ ቆረጠ ብሎ እርምጃ ሊወስድብህ ነው። ደግሞ የሀብን ውሳኔ በቀጣይ ማለት በቃ ቆርጦ ተነስቷል። ያንን ደግሞ አጋጫለሁ እያለ ነው። ፍፄ አምልጥ ብለናል እና ያንን እንዲያሳየን ፈጣሪ እንላለን። እንዴ ፍፄማ ሲደበደብ እንዲያሳየን ፈጣሪ። ቤተሰብ ሀብም ረጋ በል፣ አስተውል። ሰላም ሊወርድ ይችላል። ብራንኩ እንደቀጠለ ነው። ቤተሰብ ቀጠብ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻናሉን ሰብስክራይብ ያደረጋችሁ እንዲሁም ደግሞ የሀይሚና የብሩክ አድናቂዎች እንግዲህ ያው እየሰሩት ያሉት ነገር ፕራንክ ነው እናውቃለን። ግን ብዙ ነገር ገና ብዙ ቪዲዮ መስራት ይቻላል ባመጡት ሀሳብ እና እኛ ደግሞ ተከታይነን እንከተላለን። እነሱም እየበርቱ እንላለን። ቤተሰብ ከተብላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።